የናሆማ አባት የተጠራጠሩት ነገር በጣም ትክክል ነገር ነው። ምክንያቱም እንዴት ከመሬት ተነስተው አልይሽ እየተባባሉ የነበሩ ሰዎች ሳይሽ ያመኛል ሲባባሉ የነበሩ ሰዎች አሁን ከመሬት ተነስተው እንዴት ነው ጽዮንና ምሩ እና ደግሞ አለምዬ እንዴት አንድ ላይ ሊሆኑ ቻሉ? የተፈጠረው ነገር ምንድን ነው? በጣም ነገሩ አሳስቦኛል ብሎ የናሆማ አባት ከምሩ ከጽናት ገማን ነው ከሰኒ ጋራ እየተነጋገሩበት ያሉበት ጉዳይ ነው። እሷም ደግሞ እኔም በጣም ግራ ያጋባኝ ነገር ይሄ ነው። ግን ደግሞ ምሩ በጣም ልቧ ለፍቅር ወይንም ደግሞ ለይቅርታ የተመረጠ ነው፣ ወይንም ለይቅርታ ልቧ የተከፈተ ነው። እሷን የሚጎዳት ሰው ብቻ ግን ፈጣሪ ይቅር አይለውም እያለች በጣም ነበር ስትናደድ የነበረው። ግን ደግሞ ከሳቸው ፊት ደግሞ ስሜቷንና ጥርጣሬዋን ማሳወቅ አልፈለገችም። ከዚህ በፊትም ሂዶ ካለምዬ ጋር ተጣልተው ስለነበረ አሁንም ድጋሚ ሂዶ ካለምዬ ጋር ይጣላሉ ብላ እሷም ደግሞ በቃ ባላት አቅም ምሩን ለመጠበቅ እየሞከረች ነው። እዚህ ጋም ደግሞ እንግዲህ የአስጨናቂ ሰውዬ ሚስት እንግዲህ እንደምታዩት ከገዛ ጓደኛው ጋር ችት እያረገችበት ነው። ነገሮች በጣም ከባድ ናቸው፣ ተወሳስፈውብኛል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ኪራ ለጓደኛው ወይንም ደግሞ ለጽናት አብሮ አደግ ለዳጊ ምንድን ነበር ሲለው የነበረው? አንድ እጅግ በጣም ግራ ያጋባኝ ነገር አለ። እሱ ምንድን ነው? ቤተሰቦች አንዳንድ ጊዜ ሰው ሊሳካልህ የነበረው ነገርና ወይንም ደግሞ አላማህን ሰው አደናቅፎብህ ወይንም አላማህን አቋርጦብህ ያውቃል ወይ ብሎ ሲለው ምን አስበህ ሳይሳካልህ ቀርቶ ነው እንደዚህ የተማረርከው ብሎ ነበር የጠየቀው። እሱም ደግሞ አይ ነገሩ ቀላል ነው፣ ቀስ ብለህ ታየዋለህ ብሎታል። ግን ይህን ነገር ማን እያበላሸበት ይመስላችኋል? እሱ እያሰበ ያለው ጽናትን ነገሮች ከተረጋጉ በኋላ ሁሉ ነገር ከተስተካከለ በኋላ ጽናትን ሽማግሌ ልኮ ከዛ በክብር አባቷንም አስከብሮ እሷንም አስከብሮ ከዛ ቦታ ላይ በክብር ይዟት መውጣት ነው። ምክንያቱም ጽናት አሁን እዛ ገጠር ውስጥ በጣም ስሟ ጠፍቷል። ምክንያቱም ወንድ አስከትላ መጣች፣ የከተማው አልበቃት ብሎ ወደ ገጠር መታ ደግሞ ባህላችንን ወጋችንን አበላሸችብን። እጮኛዋ ሳይሆን ምንም ሽማግሌ ሳይላክ እንዴት ነው ወንድ ልጅ ይዛ ወደ አባቷ ቤት የምትመጣው እያሉ የሰፈሩ ሰው ቡና መጠጫና ስራ መስሪያ አድርጓቸዋል። ይህን ነገር ሁሉ እንግዲህ ጽናት ተቋቁማ የተቀመጠችው አንድ ቀን ኪራ ሽማግሌ ልኮ አባቴ ቤት በክብር ያስወጣኛል፣ እዚህ እኔን ካሞኝ ወይንም ደግሞ እኔን ከተዋረድኩበት ሰፈር ውስጥ ተከብሬ አግብቼ በክብር እወጣለሁ ብላ ነው ያሰበችው። ያ ቀን በጣም ርቆባታል። ያ ቀን ለኪራ ራሱ በጣም ርቋል። ብን ነገሮች በጣም በቀላሉ ቀስ ብሎ መስተካከል የሚችሉ ስለሆኑ ማስተካከል ይችላሉ። አለምዬ የገዛ ልጇን ወይንም የገዛ የልጅ ልጇን ለመግደል ይሄን ያህል መቸኮል አልነበረባትም። ምክንያቱም አሁንም ቢሆን ምሩዬን ወደዋት ሳይሆን ያረገዘችውን ልጅ በመድኃኒት ሊያስወርዱባት ነው ያሰቡት። ግን ደግሞ ልጁን እንገላለን ብለው የሰጧት መድኃኒት እሷንም እንዳይገላት ነው የፈራሁት። ምክንያቱም ልብ ህመምተኛ ስለሆነች ከባድ መድኃኒት ስለማትችል ማለት ነው። ስለዚህ እርግዝናው ተጨናቀፈ ማለት ደግሞ የእሷም ህይወት እዛ ላይ ቆመ ማለት ይቻላል። ምክንያቱም በጣም ከባድ መድኃኒት ስለሆነ የሚሰጧት ማለት ነው። እና ውዶቼ እዛ ቦታ ላይ ደግሞ በተለይ እዛ አካባቢ ላይ ጨበርዬ እዛ ቦታ ላይ መሄድ አለባት ብዬ ነው የማስበው። እሷ ከሄደች በኋላ እየተስተካከሉ የነበሩ ነገሮችን እያበላሸች አስቸግራናለች። ስለዚህ ከዛ ወደ ከተማ ትመለስልንና ናቲ ጋር አብራቱ። ናቲም እሷ ከቤት ከሄደች ጀምሮ እየተነጫነጨብን ነው ማለት ነው። ምክንያቱም ፍቅር የሚባል ነገር ይዞት ማለት ነው። ፍቅር እኮ እናንተ ከየትኛው ሰው እንደሚይዛችሁ ራሱ አታውቁትም። እና ነገሮች በጣም ከባድ ናቸው። አሁንም ቢሆን የናሆም አባት እያሰቡ ያሉት ነገር ትክክል ስለሆነ ሰኒና የናሆም አባት ምሩን ሊጠብቋት ይገባል። ናሆማም ደግሞ ስራው ስላላለቀለት እስካሁን ድረስ አልተመለሰም። ነገሮች በጣም ለምሩዬ ከባድ ሆኖባታል ማለት ነው። ስለዚህ ሰኒዬ አሁንም ምሩን በጣም ልጠብቃት ይገባል። የናሆማም አባት ልክ እንደዛው መጠበቅ አለባቸው የልጃቸው ሚስት